Britain has marked a medical milestone, welcoming the first baby born to a woman with a transplanted womb. The procedure is giving hope to thousands of women unable to carry children. Jacinta Lee reports. Grace Bell በ30ዎቹ ዕድሜ ክልል ትገኛለች። የተወለደችው ያለ ማህፀን ነው። ግሬስ እና የፍቅር አጋሯ ስቲቭ ፖዌል ልጅ እንዲኖራቸው ይመኙ ነበር። አሁን ተአምራዊ ልጅ አግኝተዋል። ከዚህ ዓለም በሞት ከተለየች ሴት በተለገሰ ማህፀን ልጃቸው ሁጎ ተወልዷል። ሁጎ ከተወለደ 10 ሳምንቱ ነው። ግሬስ በተአምር የተወለደ ልጅ ነው ትላለች። በዩናይትድ ኪንግደም ታሪክ ከሞተች ሴት በተለገሰ ማህፀን ልጅ ሲወለድ ሁጎ የመጀመሪያው ነው። I never ever thought that this would be possible. Since I was 16, I never thought this was going to be possible. So it really is a miracle. ግሬስ እና ስቲቭ የሚኖሩት በኬንት ነው። ማህፀኗን የለገሰችውን ሴትና ቤተሰቦቿን ያመሰግናሉ። በጣም ደግና ለሰዎች የምታስብ ሲሉ ለጋሿን ያሞካሻሉ። ቤተሰቦቿንም ታላቅ ስጦታ ሰጥተውናል ብለዋቸዋል። ልጁ ሊወለድ የቻለው በኦክስፎርድ እና በለንደን በሚገኙ የሕክምና ባለሙያዎች ጥምረት ነው። የቀዶ ሕክምና ባለሙያዎቹ ልጁ ታሪክ የሚለውጥ ነው ብለዋል። እንደ ግሬስ ላሉ በርካታ ሴቶች ልጅ የማግኘት ተስፋ የሚሰጥ እንደሆነ ተናግረዋል። ሁጎ ምዕራብ ለንደን ከሚገኘው ኪዊንስ ሻርለንስ ኤንድ ቼልሲ ሆስፒታል ነው የተወለደው። ሲወለድ 3 ኪሎ ግራም ነበር። ግሬስ የተወለደችው ያለ ማህፀን ስለሆነ የወር አበባ አታይም ነበር። ይህ ሁኔታ ኤምአርኬኤች ይባላል። በዩናይትድ ኪንግደም ብቻ 5000 ሴቶች ተመሳሳይ እክል ይገጥማቸዋል። ግሬስ ልጅ መውለድን እንደማትችል የተነገራት በ16 ዓመቷ ነበር። ጥንዶቹ ልጅ ለማግኘት እንደ አማራጭ ወሰዱት በልገሳ የተገኘን ማህፀን ለሷ መስጠት ነበር። አሊያም የአባትየውን የዘር ፍሬና የእናት እንቁላል ተደባልቀው በሌላ ሴት ማህፀን ልጁ እንዲያድግ የማድረግ መንገድን ለመከተል ሲያስቡ ነበር። ግሬስ የሌላ ሴት ማህፀን በቀዶ ሕክምና ሊሰጣት እንደሚችል ሲነገራት በጣም እንደደነገጠችና እጅግ ደስ እንዳላት ታስታውሳለች። Amazing that really is, that gift that they've given to me and that family. We think of them every day, especially when I look at little Hugo. የሞተችው ሴት ማህፀን ለግሬስ በቀዶ ሕክምና እንዲሰጣት የወሰኑት የሟች ቤተሰቦች ታላቅ ስጦታ አበርክተውልኛል ትላለች። በተለገሰው ማህፀን ልጇ እንድትወለድ አስችለዋታል። ለጋሼንና ቤተሰቦቿን ሁሌም አስባቸዋለሁ ትላለች ግሬስ። ልጃቸው በዚህ ምድር ትልቁ ስጦታ የሆነውን የሰውን ልጅ ሰጥታኝ እንዳለፈች በማሰብ እንዲጽናኑ እጸልያለሁ ትላለች። የሷ ክፍል የሆነ አካል ከኔ ጋር እስከ ወዲያኛው ይኖራል ትላለች ግሬስ። የማህፀን ቀዶ ሕክምናው 10 ሰዓት የወሰደ ነው። በአውሮፓውያኑ 2024 በኦክስፎርድ በሚገኘው ቸርችል ሆስፒታል ላይ ተከናወነው። መጀመሪያ ላይ ጥንዶቹ እንቁላልና የዘር ፍሬ በማቀላቀል የሚከናወን ሕክምናን አግኝተዋል። ከዚያም ግሬስ ለንደን በሚገኘው ዘሊስተር ፈርቲሊቲ ክሊኒክ ሺል አግኝታለች። ሁጎ የተወለደበትን ቅስፈት ግሬስ ሁሌም ታስታውሰዋለች። የአውሮፓውያኑ የገና በዓል ሰሞን ነበር። ጠዋት ተነስቼ ትንሽዬ ፊቱን ስመለከት አስታውሳለሁ። ከህልም የነቃው መሰለኝ። በጣም አስደናቂ ነበር። በዩናይትድ ኪንግደም 10 የማህፀን ቀዶ ሕክምና ሙከራዎች እየተካሄዱ ሲሆን የግሬስ ከነዚህ መካከል አንዱ እንደሆነ ተነግሯል። እስካሁን 3 ቀዶ ሕክምና ቢደረግም የመጀመሪያው ልጅ ሁጎ ነው። በአውሮፓውያኑ 2025 በሕይወት ካለች ሴት በተለገሰ ማህፀን ኤሚ የተባለች ሕፃን ተወልዳ ነበር። በ2023 በተደረገ የማህፀን ቀዶ ሕክምና አማካኝነት የኤሚ እናት ከታላቅ እህቷ የተሰጣትን ማህፀን አግኝታለች። ከቤተሰብ አባላት በተለገሱ ማህፀኖች 5 ቀዶ ሕክምናዎችን ለማከናወን እቅድ ተይዟል። ያለ ማህፀን ለተወለዱ ሴቶች ተስፋ ሁለቱ ሕፃናት ኤሚና ሁጎ በተመሳሳይ ሆስፒታል ላይ የተወለዱት። ሕፃናቱ እንዲወለዱ ያስቻሉት የሕክምና ባለሙያዎች ለዓመታት ምርምር አድርገዋል። The parents said they were actually going to call the baby Hugo Richard. በኢምፔሪያል ኮሌጅ ሄልዝኬር የሚሰሩት የማህፀን ሕክምና ባለሙያ ፕሮፌሰር ሪቻርድ ስሚዝ የማህፀን ቀዶ ሕክምና ላይ ጥናት የጀመሩት ከ5 ዓመታት በፊት ነው። ፕሮፌሰር ሪቻርድ ከዓመታት ምርምር በኋላ ሁጎ ሲወለድ ማየት ችለዋል። በሂደቱ ብዙ ሰዎች ተሳትፈዋል። በማህፀን ቀዶ ሕክምናው እንዲሁም ልጁ ሲወለድ አገዘዋል ይላሉ። One of the most amazing things that was said by Grace 1
was when I was 16 and told I had no uterus, I had no hope. ባለሙያው ቻርሊ ዊምብኬዩ የተባለ ተቋም መስርቷል። ሁጎ እንዲወለድ ባደረጉት እገዛ ምክንያት የልጁ ወላጆች ደስተኛ ናቸው። ለልጃቸው ከሰጡት ስም አንደኛው ዶክተሩን ለማመስገን በሚል ሪቻርድ ሆኗል። ጥንዶቹ ሁለተኛ ልጅ ለመውለድ ከወሰኑ ሙከራው ይቀጥላል። ከዚህ በኋላ ለግሬስ የተሰጠው ማህፀን በቀዶ ሕክምና ይወጣል። የሰውነቷ በሽታ ተከላካይ ህዋሳት የተለገሳት ማህፀን ላይ ጥቃት እንዳያደርሱ ለመከላከል እድሜ ልኳን መድኃኒት መውሰድ ይጠበቅባታል። ከዚህ የተሻለው አማራጭ ማህፀኑን ከሰውነቷ በቀዶ ሕክምና ማስወጣት ነው። የቀዶ ሕክምና ባለሙያዋ ኢዛቤል ትዊንጋን እንደሚሉት የሁጎ መወለድ አስደሳች ዜና ነው። በዘርፉ ለሚደረግ ምርምር አዲስ ምዕራፍ የከፈተ እንደሆነ ይገልጻሉ። በመላው አውሮፓ ከ100 ሴት በተለገሰ ማህፀን ልጅ መውለድ የቻሉ ሴቶች በጣም ጥቂት ናቸው ይላሉ። የማህፀን ቀዶ ሕክምናና ለሌሎች ሴቶች መፍትሄ የሚሰጥ እንደሚሆን ማድረግ ይችላሉ። ያለ ማህፀን የተወለዱ ሴቶች ልጅ የማግኘት ተስፋ እንዲኖራቸውም ይሰራሉ። በተለገሰ ማህፀን የሚወለዱ ልጆች ማህፀኑን ከለገሰችው ሴት ጋር የሚያስተሳስር የዘረመል መዋቅር ያላቸው ናቸው። በመላው ዓለም በተካሄዱ ከ1000 በላይ ማህፀን ቀዶ ሕክምናዎች ከ70 በላይ ህፃናት ተወልደዋል። ማህፀን መለገስ እንደ ልብና ኩላሊት መለገስ አይደለም። በፈቃደኝነት ላይ የተመሰረተ መሆኑን የሚረጋገጥበት የራሱ ሂደት አለው። በዩናይትድ ኪንግደም ሰዎች ከመሞታቸው አስቀድሞ የሰውነት ክፍላቸውን መለገስ እንደማይፈልጉ ካልተናገሩ ከእልፈታቸው በኋላ ለጋሽ እንደሆኑ ተደርጎ ይወሰዳል። ለግሬስ የልጃቸውን ማህፀን የለገሱት ወላጆች ማንነታቸው እንዲገለጽ አልፈለጉም። ሆኖም በጣም ደስተኛ ነን ሲሉ ስሜታቸውን ገልጸዋል። ልጃችን የሰውነት ክፍሏን በመለገስ ለሌሎች ወላጆች ተስፋ፣ መዳንና ጊዜን ሰጥታለች ብለዋል። ልጃቸው ሌሎች 4 የሰውነት ክፍሎቿንም ለተለያዩ ሰዎች ለግሳለች ሲሉ ተናግረዋል።